ሄሉሻዬ ማለት ነው። ይሄንን የመሰለ ኬክ ከናቲ ፊት ለጥፈው አረፈች። ወይ 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 ወይ! ሄሉ ግን ምን አስበሽ ነው እንዴ? የናቲ ፊት ስፔሻል ቢላ ነው? ዘመናዊ የኬክ መቁረሻ ነው እንዴ? እንዴት ያንን የመሰለ የጸይም ቸኮሌት ኬክ! ናቲ ደግሞ ኬክ ሲገዛ ለማንኛውም ሶፍት አብሮ ይቀርባልና ምንድን ነው በክብር ደረጃ እኮ ነው ቁጭ ያደረገው ፊቱ ላይ አልጠርግም ብሎ እስከ መጨረሻ ቪዲዮ እስከ እኔማ በቃ ገንዘቤ ነው እንዲህ ገንዘብ አውጥቼ ነው የገዛሁት ይቀመጥ ያለ ሁላ ነው የሚመስለኝ። እንደው በዛሬው ዕለት መሳቅ ሳልፈልግ ነው የሳኩት። ይቅር በሉኝ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ሰላማችሁ ብዙ ትርፍ ይበልልኝ። ማርያምን መሳቅ አልፈለኩም። ምን አባቴ ላድርግ? ያው እኔ እንግዲህ ዝም ብዬ አጉል ቦታ ላይ ራሱ ስቃለውኝና በኬኩማ ዛሬ ያልሳቀ የለም እኮ ቤተሰብ። ያኔ መሰለ ኬክ ውሃ በላው። ውሃ መሬቱ ያው ወይኑን ጠጥቶታል። ኬኩ ደግሞ ናቲ ፊት ተቀምጦ ይኸው ዝም ብሎ ሲያፈጥ ነበረ ማለት ነው። እና ናቲማ በሰበቡ ቀማምሶታል እኮ ቀማምሷል ኬኩ። ወይ ሄሉዬ ስራሽን ይስጥሽ፣ ሌላ ምን እላለሁ። እና ቤተሰብ ማለት ነው ያው አንድ ቀን ብጠፋ ነገሮች ዝብርቅርቅ ብለዋል። ጉድ 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 ያሳዝናል በጣም። ለማንኛውም ላይክ አድርጉትና ያው ውዶች የእናንተ ላይክ ስታደርጉኝ እኔ ደግሞ በረታለሁ ማለት ነው። ማርያምን ላይክ እኮ ለሰው ምንም አይጠቅምም፣ ግን የሆነ ያበረታችኋል እንድትሰሩ። ቤተሰብ አለኝ ብላችሁ ትጠነክራላችሁና እንግዲህ ሄሉም እሱም ጥፋት አለባቸው። ያው ሄሉ በተወሰነ መልኩ ሙሉ በሙሉ አይደለችም። ሙሉ በሙሉ ያለበት ናቴ ነው። በነገራችን ላይ የትናንትና ቪዲዮ ዛሬ እያየው ነበረ። በዛ ቪዲዮ ባለመስራቴ ግን ስሜታዊ ሆኛለሁ። በቃ መስራት ነበረብኝ። ለነገሩ አንዳንዴ ዝምታ ወርቅ ነው። እንኳንም አልሰራው በጣም ስሜታዊ ሆኜ ነበር ሳየው የነበረው። ናቲ የራሱን ጥፋት እንዳለ ረስቶት ከሄሉ ላይ ሁሉን ነገር ቆለለው። ገብቷቸዋል። የሆነ መንገድ የከፈተለት ሁላ እስከሚመስለኝ ድረስ ነው ቪዲዮን ሳዳምጦ የነበረውና በመጀመሪያ ደረጃ የሚደንቀኝ ነገር ምን እንደሆነ ታውቃላችሁ? ወንዶች ሲያጠፉ፣ ሴቶች ሲያጠፉ ለምንድን ነው ወንዶች የሴቶችን ነገር አጉልተው ማሳየት የሚፈልጉት? የእነሱ ጥፋት ምን የማይመስላቸው ለምንድን ነው? ለምሳሌ አብርሽን ብናይ ማለት ነው ቤተሰብ ስንት ነገር ውይ የሱማ ያቀለሸልሻል እኮ እንደፈለገ ሴት ላይ እየተለጣጠፈ እየተላላጠ ሩታ የሆነ ነገር ስታደርግ ግን ማለት ነው ፌንት ነው የሚሰራው። በቃ ቅጥልጥል ብሎ ነው የሚያርፈው። እሷ የምትሰራው እንደ ነውር ይታያል። እና ናቲ ደግሞ በትናንትናው ዕለት ሲያደርግ የነበረው ነገር ተመሳሳይ ሆነብኝ። ማለት ሄሉ ስታወራ እንኳን ጭራሽ ማውራትም እንኳን እንድታወራ እንኳን እየፈቀደላት አልነበር። አንቺ አፍረሽ ነው ወይ ከወንድ ጋር ስለያዝኩሽ እንደዚህ እየተቀለሰለሽ የምታወሪኝ አፍረሽ ነው ወይ እያላት ነበረና እኔ በዛ ንግግር ሸም ነው የያዘኝ ናቲ። የምሬ ነው። በጣም ነው የደበረኝ እንደዛ ስትናገር ማለት ነው። ሲጀመር ሄሉ ከዚህ ሁሉ ጣጣ የገባችሁ በአንተ ምክንያት ነው። አንተ ባመጣኸው ነገር ነው። በመጀመሪያ ነግራት ቢሆን ኑሮ ይኸው ነገር አይፈጠርም ነበር። ሲቀጥል ደግሞ ሄሉን አፍረሽ ነው የምትላት ምንም የሚያሳፍር ነገር አደረገች? ተመሳሳይ አደረገችም ከተባለ አንተ ያደረግከውን ነገር እኮ ነው ያደረገች። አንተ ከልጅቷ ጋር ተፈርሾ በስነ ስርዓቱ ሮማንቲክ የሆነ ፊልም ተከፍቶ እያየህ ነበር አይደል? ያ ነገር ለአንተ ግርማ ሞገስ ነው ማለት ነው። ምንም ነው ምንም ማለት አይደለም፣ ሀፍረት አይደለም። ሄሉ ስታደርገው ግን ተመሳሳይ አንተ ያደረግከውን ለእሷ ሀፍረት ነው፣ ከወንድ ጋር መገኘቷ ማለት ነው። በጣም ያሳዝናል። መረጋጋት ይጠበቅባል። በመጀመሪያ ሄሉን ተረጋጊ 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 ትላላችሁ እንጂ እሱም መረጋጋት አለበት። ዛሬ የሆነ ነገር ስለፈጠረች ወይም ሄሉ ስለመታችሁ የተደረጉ ነገሮች ሊደበቁ አይችሉም። እና የዛሬ ቪዲዮ ደግሞ ማለት ነው ይሄ አንደኛ ነገር ሆን ብሎ በቃ ሄሉን ታርጌት የተደረገ ነገር ነው። ይሄም እሷ እንድትቀና የተደረገ ቪዲዮ ነው ዛሬ የተቀረጸው ማለት ነው። ሄሉ እንኳን ባትመጣ በቪዲዮ ታየዋለች፣ ታውቃላችሁ። ስለዚህ ስታየው ምን ያክል ነገር እንደሚሰማት በደንብ ያውቃል ናቲ። ስለዚህ ሆን ብሎ የፈጠረው ነገር ነው። ናቲ ምን አስበ ነው በአንድ ቀን ከሄሉ ጋር ትናንትና ተለያይታ ዛሬ ደግሞ ከስችኛዋ ጋር መለጣጠፍ ማለት ይቅርታ መጠየቅ ምናምን። ይቅርታው ምንም ባስመለከተ ነው። ባለፈው እኮ ከህይወታችን ወጥታለች። ሁሉን ነገር አስረድቻት ሚስቴ ሄሉ ናት፣ እሷን ላገባት ነው፣ ሽማግሌ ልልክ ነው ብዬ አስረድቻት አለሁኝ። ስለዚህ በቃ አንተ ደስተኛ ከሆንክ እኔ ከህይወታችሁ ወጥቻለሁ ብላለች ብለህ ነበር አይደል? ዛሬ ምንን በማስመልከት ነው ወይን ገዝተህ ኬክ ገዝተህ ይቅርታ ለማለት የፈለግከው? የፈጠርከው ነገር እሷን ለማስቀናት እንደሆነ እኔ ገብቶኛል። በቃ በግልጽ ነው እሷን ለማስቀናት ያደረገው። ደግሞ አንተም እሷም እንደዚህ የምታደርጉ ስለምትዋደዱ ነው፣ ፍቅር ስላለባችሁ ነው። ግን ጊዜያችሁን በመቀናናት አትፍጁት፣ እልክ በመያያዝ አትፍጁት። እውነት የሰው ልጅ ዛሬን ነው መኖር የሚችለውና ዛሬን ብቻ ተደሰቱ። ነገ የሚፈጠረው ነገር አይታወቅምና እስከ መቼ በመቀናናት እስከ መቼ እልክ በመገባባት ትኖራላችሁ? በተለይ ደግሞ ናቲ የምትናገራቸውን ነገሮች የሆነ
በቃ አስተውል እያስተዋልክ አይደለም የምትናገራቸውን ነው። አስሬ አሁንም ክብር 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 ነው የምትለው። በመጀመሪያ ያው አንተ ልታከብራት ይገባል። ስታከብር ነው ልትከበር የምትችለው። ሲቀጥል ደግሞ በመሀል የምትናገራቸው ነገሮች ከልጅቷ ጋር ከተገናኘ ጀምሮ የምትናገራቸው ነገሮች አሉ ለሄሉ አንቺ እኔን ከሴት ጋር ስላገኘሽኝ መሄጃ መንገድ ሆነሽ፣ አንቺ ለእኔ ስሜት ስለሌለሽ፣ ክብር ስለሌለሽ፣ ስለማታከብሪኝ፣ ስለማትወጂኝ፣ ስለማታፈቅሪኝ፣ ስለዚህ ከሴት ጋር ስላየሽኝ በጣም ደስ አለሽ። ይሄ ምን የሚሉት አማርኛ ነው? በመጀመሪያ ሄሉ ከአንተ ፊት ፌንት የሰራችው ስለምትወድ መስሎኝ፣ ሐኪም ቤት የገባችው አንተን ስለምታፈቅር መስሎኝ፣ ከሌላ ሴት ጋር ስላገኘች መስሎኝ። አንተን ባትወድ ኑሮ ማለት ነው እኔ ወደ ድሮ እንመለስ፣ ወደ ፍቅራችን እንመለስ ስትላት በጭራሽ እሺ አትልም ነበረ እንዴ። ከልብ ካለቀሱም ባይገድም ይባላል። ከልቧ ስሜት ከሌለ ለኤምሰል ፍቅርን ልትቀበል አትችልም ነበር። ገባ አይደለ? ይህን ነገር ማስተዋል ይጠበቅባል። እንደዚህ ስትል እኔ ማስመሰል እየሆነብኝ ነው አሁን ላይ። ምክንያቱም ከሄሉን ከአንተ በላይ የሚያውቃት ስለሌለ፣ በደንብ እንደምትወድ ደግሞ በደንብ ታውቃለህ። ዛሬ ይሄ ነገር አንተ ባመጣኸው ጣጣ ከዚህ ውስጥ ስለገባች ብቻ አታፈቅርኝም፣ አታከብርኝም አትበል። ሲጀመር ሄሉ ያንተን ጉዳት ፈልጋ አታውቅም። ምንድን ነው በዚህን ያክል ደረጃ የምትወዳትን ሴት ማሳጣት? በጣም እያሳጣሃት ነው ያለው ናት። ይቅርታ አድርግልኝ ማርያምን፣ እኔ እንደዚህ ባልናገር ደስ ይለኝ ነበር፣ ግን ነገ ለምትገናኙ በዚህን ያክል ደረጃ እያወጣ ባታሰጣት ደስ ይለኛል። እንኳን አይደለም እንደዚህ አይነት ነገር ተናግረህ አንተ ማለት ነው። እንዲያውም ልጅቷ ስሟ መራራ ነው። ሲጀመር ይሄን ሁሉ ዛሬ የበጠበጠችው ለምን ይመስላል? ስለምታፈቅር እኮ ነው። ከልጅቷ ጋር ስላየች እኮ ነው። ባታፈቅር ኑሮ እኮ ማለት ነው አንተ እንጦሮጦስ ብትገባ እኮ አይመለከታትም። ገባ? አይመለከታትም። ይህ ሁሉ ሀተካራ መፍጠር አይጠበቅባትም ነበረ ሲጀመር ማለት ነው። ወንዶች ግን ችግራችሁ ምንድን ነው? የሆነ በቃ መጽናኛ ምናምን ነገር አስቀምጣችሁ ነው እንደ ወደ ሌላ ሴት የምትገቡት። ከዛ ያችኛዋ ሴት ከተጣላቻችሁ ከስችኛዋ ሴት ሄዳችሁ ጥብቅ ለማለት ነው። ሄሉ ምን እዳለባት? ድርብ የሆኑ ወንዶችን የምትቀበል ምን እዳለባት እንዴ? ኧረ ናቲ በእናትህ በቃ ተመሳሳይ ነገር አትስራ በፈጠረ። ምንድነው ተመሳሳይ ነገር የምትሰራው ከዚህ ጋር? እኔ እኮ የአብ ስራ መጥራት ሳልፈልግ አሁንም ደጋግሜ እየጠራሁት ነው። እና ሲጀምር ይመስለኛል ናቲ እያደረገ ያለው የአብ ስራ ብዙ ነገሮችን አድርጓል። ከዛ በኋላ ሄሉ ይቅርታዋን ተቀብላለች። እኔንም ትቀበለኛለች አትቀበለኝም የሚለውን ነገር እያራመደ ይመስለኛል። ለምን ቁጭ እሱን ነገር ነው እያደረገ ያለው ከዚህ ጋር ማለት ነው። ግን ምናልባት የሄሉን ልብ ለማወቅ ፈልገ ከሆነ ይሄን ነገር ማድረግ አይጠበቅብህም ነበረ። የሄሉን ልብ ከአንተ በላይ ማንም የሚያውቀው የለም። ገባህ? ምንድነው እንደዚህ የተበላሸ ነገር መስራት? ከአንቺ ጋር መኖር አልፈልግም። ኧረ በጣም የሚያሳፍር። ባለፈው ሽማግሌውን ውሸቴን ነው አልካት፣ ዛሬ ደግሞ ጭራሽ ከአንቺ ጋር መኖር አልፈልግም። እንደዚህ ልቧን የሚሰብር ነገር እየተናገርካት የሆነ ነገር ስትፈጥር እሷ በቃ እሷ ለአንተ ቀላል ነች፣ የተረጋጋች ሴት አይደለችም አይደለ? እኔ በጣም ነው ያዘንኩበት በናቲ፣ የምሬን በጣም ነው ያዘንኩበት። ሲቀጥል ደግሞ ማለት ነው ሄሉ አብደሻል እያላችኋት ነው። ምናልባት እንደዚህ የምትሏት ያው ካደረገችው አንጻር ነው። ነገር ግን ማለት ነው ይኸውላችሁ እሷ ናቲን በጣም ነው የምትወደው፣ ከማንም ጋር ማየት አትፈልግም አይደለ እንዴ? እሱ ግን ሆን ብሎ እየፈጠራቸው ያሉ ነገሮች እሷን የሚያናድድና የሚያበሳጭ፣ ለዛውም ደግሞ አመሏን ባህሪዋን እያወቀ ማለት የሆነ ሰው የሆነ ጊዜ ላይ ባህሪውን ካወቃችሁ እኮ ያ የሚያናድደውን ነገር መተው እኮ ነው፣ የሚያበሳጨውን ነገር መተው እኮ ነው። ናቲ ግን ባህሪዋን ያውቃል፣ ግን ልክ እንደማያውቃት እየሆነ ነው ያደረገ ያለው ከዚህ ላይ። እሺ ምን ታድርግ እንዴ? እንደገና ፍቅራችን ይመለስ ብሎ እንደገና ልቧን አነሳስቶ ወደ ፍቅር አንድ ሰሞን በፍቅር ቅልጥ ስምጥ አድርጓት እንደገና ደግሞ ዛሬ ከስች ጋር መሞዳሞድ። ይቅርታዋንም ያልተቀበለችው እኮ ከስች ልጅ ጋር ያላለቀ ነገር ስላለ ነው። የምታውቀው ነገር አለ ሄሉ። አያችሁ፣ ይቅርታውን ተቀብላው ቢሆን ኑሮ ዛሬ ምንድን ነው ያለች ልጅቷ? ምንም ነገር ቢፈጠር ከጎን ነኝ ያለች ማለት ነው። ፍቅረኛ ያለ ወንድ ሴት ልጅ ልትኖር አይገባም ሲጀመር፣ ወላ በጓደኝነት ራሱ ማለት ነው። ምክንያቱም አስፈላጊ ስላልሆነች ሴት ምንድን ነው ተጠባባቂ፣ ሁሌም ተጠባባቂ ይዛችሁ የምትዞሩት ወንዶች። እና ሄሉ ደግሞ ማለት ነው ሄሉ ሸመን አስበሽ ነው ግን አንቺ። ኧረ ተረጋጊታይ በቃ እንዴ! ይሄ ነገር እኮ ለአንቺ የሚበጅሽ ነገር አይደለም ሲጀመር። በመጀመሪያ ደረጃ ናቲን የምትወጁ ቢሆን አልልም፣ ምክንያቱም ትወጂዋለሽ አውቃለሁ፣ በደንብ እንደምትወጁ ይገባኛል። ነገር ግን ውሳኔ ስትወስኝ ለምንድን ነው የምትቸኩዩ? ለምንድን ነው እንደዚህ እየወደድሽው እያፈቀርሽው ከሌላ ጋር ስታየው እንደዚህ እያበድሽ ለምንድን ነው አይንን ማየት አልፈልግም እኔ ካንተ ጋር ሁሉን ነገር ጨርሻለሁ ብለሽ የምደመድሚው?
ለዚህ እኮ ነው በቃ ሰው በተናደደ ሰዓት ምንም አይነት ቃላት ባያወጣ የተመረጠ ይሆናል። ሄሉ እስከ መቼ ነው ህይወትሽን በንዴት የምትጨርሽው? ቆይ ለምንድን ነው አንቺ የማትረጋጊው? ለምን እንደዚህ በመሆንሽ ምንም የምትቀይሪው ነገር እኮ የለም። ምንም የምታመጪው ነገር የለም። ሰከን በይ። በመጀመሪያ ደረጃ ነገሮችን ለማስተካከል ሰከን ማለት ይጠበቅብሻል። ሄሉዬ በፈጠረሽ ይሄን ነገር ብቻ ነው ማስተካከል የሚጠበቅብሽ። ከዛ ውጭ ያለው አንቺ ምንም ጥፋተኛ አይደለሽም። ይህን ሁሉ ያመጣው እሱ ነው። ግን ናቲን እንኳን በፍቅር ለመሳብ መረጋጋት ይጠበቅብሻል ሄሉዬ። በዛ ላይ ደግሞ ሴት ልጅ የሆነ እንዴት ነው ባህሪዋ ሲረጋጋ ነው ወንድ ልጅ ራሱ ወደ እሷ የሚመጣውና ወንድ ልጅ እንደዚህ በጣም ኃይለኛ ግትር የምትሆን ሴት አይወድም። ስለዚህ ሄሉዬ ቢያንስ ለህይወትሽ በቃ በህይወትሽ አስፈላጊ አይደለም። እሺ አሁን ዛሬ እንደዛ መበጥበጥሽ እሺ ይሁን ችግር የለውም ተናደሽ ነው እንበል። ነገር ግን መማታቱ ለምን አስፈለገ? በኋላ ልትጸጸችበት አናቱን ትይዋለሽ። ኧረ እኔ በጣም ነው የደበረኝ ሄሉዬ። ዛሬ ያደረግሽው ነገር ልክ አይደለም። መማታትሽ ልክ አልነበረም። ነገር ግን ስለተበሳጨች እንደሆነ ያው ይህም የታወቀ ነው እናውቃለን። ግን የሆነ ክብር ባለው መልኩ ቢሆን ጥሩ ነው። አሁን ለምሳሌ እኔ ያልተመቸኝ ምንድን ነው እኔ እንደዚህ ብዬ ማለት ነው ሄሉን አሳልፌ መስጠት አልፈልግም። ነገር ግን አንዳንድ ነገሮች ያልተመቸኝ አሁን ለምሳሌ ገና እንደመጣች የልጅቷን ፀጉር መፈለስ ምናምን ነገር ልጅቷ ጋር የሆነ ነገር መፍጠሯ ልክ አይደለም። ይሄ በቃ የሆነ ከክብር ወጣ ያለ ነገር እስከሆን ድረስ ማለት ነው። ሄሉ ምንም ብትናደጅም እንኳን ማለት እኔ እንጃ በዚህ ደረጃ መሆንሽ ኦ ማይ ጋድ በጣም ይከብዳል ቤተሰብ። ለነገሩ እናንተ ብዙ ብትናገሩ የሚሰማችሁ የለም እና ሄሉ በዚህ ሁኔታ በቃ ከህይወቷ የገቡ ሰዎች ይወጣሉ እንጂ እንደማይገቡ ግልጽ ነው። ይሄን ነገር ብታስቆመው አሪፍ ነበር። ግን እንደው ሳስበው ይሄ ባህሪዋ የሚቀየር አይመስለኝም ቤተሰብ። ምክንያቱም በቃ ይሄ የተፈጥሮ ነገር ይመስለኛል።